ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ቆይታችሁ ያላችሁበት ቦታ ሁሉ መልካም ነው። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እንዴት አላችሁ? እንዴት ሰነባበታችሁ? ስራ እንዴት ነው? ጤንነት፣ ቆይታችሁ ሁሉ መልካም? ዛሬም ወደ እናንተ መጥቻለሁ። እባካችሁን ሰብስክራይብ አድርጉኝ። ኧረ እባካችሁ ሰብስክራይብ እያነሰኝ ነው። ሰብስክራይብ የማታደርጉት ግን ሳታደርጉ እያያችሁኝ ነው። አድርጉ፣ ቤተሰብ እንሆን፣ ተባበሩኝ በዚች እና አንድ ነገር ላወራችሁ ፈለኩኝ። ያስተምራችኋል ብዬ እኔም ስለተማርኩበትና ተምሬ ስለተነሳሁበት ማለት ነው። የህይወት ሌሊት አጋጥሟችሁ ታውቃላችሁ? በህይወታችሁ በጣም ይህንን ቀን ማለፍ አልፈልግም፣ በቃ ከዚህ በኋላ ለራሴ ተስፋ ቆርጫለሁ፣ አምላኬ ረስቶኛል፣ ትቶኛል ብላችሁ ታውቃላችሁ? ከዕለታት አንድ ቀን በጣም ተስፋ በመቁረጥና በህይወት ሌሊት በሚመስል ምዕራፍ አለፍኩኝ። በህይወት አጋጣሚ ሆኜ በገጠመኝ ፈተናዎች፣ በመጣብኝ መከራዎች እና በዛ ነገር ውስጥ ሆኜ በቃ በሬን ዘግቼ ስልኬን ዘግቼ ብቻዬን ተቀመጥኩኝ። ማንም ሰው አያስፈልገኝም። ከዚህ በኋላም አምላኬን አልጸልይም፣ አላመልክም። በቃ ምን ከዚህ በፊት አገልግዬ ጸልዬ ከእርሱ ጋር ሆኜ ምን አግኝቻለሁ እና ምን ሆኖልኛል? እንዲስ ሆነብኝ ሶ እያልኩኝም ደግሞ በሆነብኝ ነገር ደግሞ በዙሪያዬ ላይ የነበሩት ሰዎች ወይኔ ለሰላም እንደዚህ መደም መሆንማ ለምን አስፈለገ እያሉ እነሱም በእኔ ላይ ተስፋ ቆረጡ። ነገር ግን ከዕለታት አንድ ቀን ስልኬን ከፈትኩኝና ውስጤ ስልክ እንድከፍት አደረገኝ። በቃ ፈለገው፣ የውስጤ ፍላጎት ነበርና ስልኬን ከፈትኩት። ስልኬን ከፍቼ ወዲያ የዜማ ቲዩብ የሚል ነው አይ ቲንክ እርግጠኛ ነኝ የዜማ ቲዩብ የሚል ቴሌግራም ላይ አለኝና እሱ ጋር ገብቼ ሰው ልክ እንደከፈትኩኝ የኢሳቅ ሰዲቅ መዝሙር ነበርና ነፍሴ ባንተ ላይ ታርፋለችና የሚል ማለት ነው። እና ያንን መዝሙር ከፈትኩኝ። ዝም ብዬ ለማዳመጥ ወይም ደግሞ መዝሙሩን ፈልጌ ምናምን አይደለም፣ ብቻ በቃ ልቤ እየመራኝ ስለነበረ ልቤ የሚመራኝን እያደረኩኝ ነበርና ልክ እንደከፈትኩኝ ነፍሴ ባንተ ላይ ታርፋለችና የሚል ነው። አምላኬንና ጌታዬን እንዳሳዘንኩኝ እንደበደልኩኝ በዛ ላይ ተሰማኝ። ማልቀስ ጀመርኩኝ። እንደበደልኩት ተሰማኝ። እግዚአብሔርን እንዳሳዘንኩኝ በገጠመኝ ነገር ላይ እግዚአብሔር ራሱ አምጥቶ የፈተነኝ እየመሰለኝ አንተን ለምኜ አንተን ጠርቼ ምን አግኝቻለሁ ብዬ እያጉረመረምኩኝ ነበረ። ግን በሁሉ ነገር እግዚአብሔር ልክ ነበረ። እግዚአብሔር በሰው አይሳሳትም። እኛን የፈጠረን አምላክ በፍጹም በዘመናት መካከል ለሱ ስህተት አይገኝበትም። ግን እኛ እንደተሳሰተ እግዚአብሔር እንደተሳሰተ ወይም ደግሞ እግዚአብሔር የኛ መከራ እያየ ዝም እንዳለ እንድናይና በእግዚአብሔር ላይ እንድናማርር የሚያደርገን ሰይጣን ነው። ታውቃላችሁ? ሰይጣን ይከሳል። በሚከሰው ሰዓት እኔ ሰማሁት። በጣም ራሴን በቃ መሞት ፈለኩኝ። በጣም ሞት ተመኘሁኝ። ሞተ ወይታለ ከዚህ ማታ አታስመልጠኝ፣ በቃ ውሰደኝ እያልኩኝ በቃ እንትን ማለት ጀመርኩኝ ማለት ነው፣ መፈለግ ጀመርኩኝ። ያቺ መዝሙር ሰማሁኝና ተመለስኩኝ። ራሴን ንስሐ ገባሁኝ። በቃ ራሴን ተጣጣብኩኝ። እግዚአብሔር በሁሉ ላይ ልክ ነበረ። እኔን አኑሮኝ ልክ ነው። እኔ ስሳሰት እሱ ምሮኝ ሲያኑረኝ ልክ ነበረ። በማኖሩ ብዛት በምህረቱ ብዛት ኖሬ እስትንፋስ ሰጥቶኝ
እጅ እግር ሰጥቶኝ እንድራመድ ሰጥቶኝ አቅም ሰጥቶኝ ጉልበት ሰጥቶኝ ምንድነው እኔ እንዳማረር ያደረገኝ? ላኖረኝ ምላሽ፣ ለምህረቱ ምላሽ፣ ለይቅርታው ምላሽ፣ እድል ስለሰጠኝ ምላሽ፣ እጅ እግርና ጤንነት ስለሰጠኝ ምላሽ፣ ሰላም ስለሰጠኝ ምላሽ፣ ሞቼ ስላልቀረሁኝ ምላሽ ማማረሬ ይሄ ነው ለእግዚአብሔር የሚገባ? ኢዮብ መጽሐፍ ቅዱስ ላይ ኢዮብ እግዚአብሔርን ይጠይቀው ነበረ። እግዚአብሔር በገጠመው መከራ ላይ በገጠመው ፈተና ላይ አይዞክ ለእኔ አበረታሃለሁ፣ ወደ አንተ እመጣለሁ፣ ከቁስል ፈውሳለሁ አይደለም ያለ፣ ማንነቱን መናገር ጀመረ። ኃያልነቱን ትልቅነቱን ማሳየት ጀመረ። በእኔ ላይ እግዚአብሔር ትልቅነቱን አሳይቷል። በእናንተ ላይስ የትልቅነቱ ምልክት የእስትንፋሳችሁ ቁጥር እሱ መያዙ፣ የእድሜያችሁን ልክ ስንዝር እንደመያዙ፣ እየተነፈሳችሁ ስላላችሁ ምሕረቱ ስለበዛላችሁ ይቅርታ ስለበዛላችሁ የእግዚአብሔር ምላሽ ማማረር አይደለም ማመስገን ነው። አንድ ሰው የሆነ ነገር አድርጎ ከኛ የሚፈልገው ምንድነው? ኤካሌ እኮ እኔን እንደዚህ አድርጎኝ እኮ እንዲ ምናምን ብለን እንድናወራ ወይም ደግሞ ላደረገልን ምላሽ የሆነ ነገር አድርገን እንድንመልስለት ይፈልጋል። እግዚአብሔር እኮ እንደዚህ አልፈለገም። እንደው ያደረገላችሁን ራሱ እኮ በአደባባይ አውጥቶ አይናገርም። ውርደታችሁን ሽፍን አድርጎ ሲያኖር፣ ገመናችሁን ድብቅ አድርጎ ሲሸከም፣ ምህረቱና ቸርነቱ ሲያኖር፣ ዛሬ ላይ ስለኖርኩኝ ነፍሴን ያልከፈልኩልሽም ዋጋ እስትንፋስ ስላለሽ ማሞት እየፈለግሽ እንኳን መሞት እየፈለግሽ ሳትሞቺ ዛሬን ቀን ስለተቆጠረልሽ ነፍሴ አመስግኝ ማለት ጀመርኩኝ። ምንድነው እናንተን ከእግዚአብሔር አስወጥቶ እንድታማርሩ ያደረገው? ቆም ብላችሁ አስቡት። ሰይጣን ነገ የምትደርሱበትን ሊነግራችሁ አይፈልግም። ሰይጣን ነገ የሚታዩትን ነገር እንድታዩ፣ ነገ ትልቅነታችሁን ሊነግራችሁ አይፈልግም። ነገር ግን እግዚአብሔር እያላችሁ አምላኬ እያላችሁ እንዳጣችሁ ነው ሊነግር የሚፈልገው። እንደተቸገራችሁ ሊነግር ነው የሚፈልገው። አሁን ታማችኋል እንደማትድኑ ነው ሊነግር የሚፈልገው። እግዚአብሔር ግን እንደዚህ አይደለም። እድል አለን። አልሞትክም አይደለ? አልሞትሽም አይደለ? እድል አለሽ። ጊዜ፣ እድል፣ ሰዓት፣ ሰከንድ በእኛ እጅ አይደለችም ያለችው፣ በእግዚአብሔር እጅ ነው። ማን ነው አይሳካልሽም አይሳካልህም ያለው? እንደሚሳካልህ ማረጋገጫ ምንድነው ብትል፣ ደክሞ እንኳን ሆነ ስላልቀለጥክ እድል አለክ። ስልክ ላይ ባትሪ ሲያልቅ ኃይል የሚያገኘው ከማብራት ነው። ማብራት ከሌለ ተዘግቶ ይቆያል። ያንተ ኃይል እግዚአብሔር ነው። እግዚአብሔር በስራ ላይ ነው። አንተ ለምን ደከምክ? ተስፋ ለምን ቆረጥክ? ለምን ታጉረመርማለህ? ባለክ አመስግን። ያለክ ምንድነው? ጤንነት። ያለክ ምንድነው? ሰላም። ያለክ ምንድነው? እጅግር ሙሉ ነክ። አልሞትክም። እስትንፋስ አለክ፣ እድል አለክ። ባለክ አመስግን። ከኔ አንደበት እግዚአብሔር ምስጋናን ይፈልጋል። ካንተ አንደበትስ? ካንቺ አንደበት ምስጋናን ይፈልጋል። የሚመጣብሽ ነገር ከእግዚአብሔር አይበልጥም። የሚደርስብሽ መከራ ከእግዚአብሔር አይበልጥም። ደክሞሻል አይደል? እግዚአብሔር ብርታትሽ ነው። አበርተኝ በዩ። ጠይቂው። የምትፈልጉትን ነገር ሁሉ አባታችሁ እግዚአብሔር የፈጠራችሁ አምላክ ይሰጣል። መጽሐፍ ቅዱስ ሲናገር አባ ብላችሁ የምትጠሩበትን የልጅነት ስልጣን
ተሰጥቷችኋል። የኔ አባት አባቴ ብዬ ቢጠራው ይሰለቸኛል። እግዚአብሔር አምላክ አባቴ ግን አይሰለቸኝም። ችግሬን ባማክረው ባወራው ሁሉን ነገር ለአባቴ የማልናገረውን ሁሉ ለእግዚአብሔር ቢናገር አይሰለቸኝም። እግዚአብሔር አይሰለቻችሁም። የማይሰለቸው የማይደክም እግዚአብሔር እያለ ለምን ተስፋ ቆርጠህ ታማርራለህ? ምስጋና ሰዊ፣ ምስጋናን አብዥለት። እያመሰገንሽ ታልፊያለሽ። በምስጋና ላይ ድል አለ። ማመስገን የሚጀምረው ባለኝ ነው። ያጣሁትን ነገር እንኳን አጣሁት፣ የሄደው ነገር እንኳን ሄደ፣ እሰየው። ድብን ይበል ጠላቴ፣ ምን አገባው? እግዚአብሔር በእጥፍ ይሰጠኛል። እግዚአብሔር በእጥፍ ይተካልኛል። መጎዳትን የታሰማችሁ ተከፋችሁ፣ እንዳልጠበቃችሁ ሆነ ነገሮች፣ ኢትስ ኦኬ፣ ችግር የለውም። ነገ አዲስ ነው። እንድትማሪ ዘንድ ነው። ሊያስተምርሽ ነው፣ ሊያጠነክርሽ፣ ነገ በትልቅ ሹመት ሊሾምሽ ነው። ዳዊትን ልንገራችሁ፣ የአባቱ በግ ጠባቂ ነው። በምንም የሚታሰብ አይደለም። ከእረኝነት ይመጣል፣ ደክሞት ጫካ ውሎ ምን ሆኖ የት ውለሃል፣ እንዴት ሆነሃል፣ ምን ገጥሞሃል ብሎ ጠያቂ የለውም። ይመጣና በጎቹን አሳስሮ ምናምን እንግዲህ ምግብ ካለው እንደኔ አመለካከት ምግብ ቤት ውስጥ ካለ ይበላል። ሲነጋ እረኝነት ጋር ይወጣል። የአባቱን በግ ጥበቃ ላይ ታማኝ ነበርና እግዚአብሔር በትልቅ ዓላማ ሾመ። ባላችሁበት ታማኝ ሁኑ። በምትሰሩበት በመዳም ቤት በምትሰሩበት ሰዎች ኃላፊነት በሰጣችሁ ነገር ታማኝ ሁኑ። የምታደርጉትን ነገር ማንኛውንም ነገር ለኔ እንደምታደርጉ ቁጠሩ ይላል የእግዚአብሔር ቃል። የትኛውም ታማኝነት የትኛውም መልካምነት ለራስ ነው። የምታደርጉት ነገር ነገ በእጥፍ ነው የምታገኙት። አሁን ክፋትን በክፋት እያደረግሽ ካለ ነገ በእጥፍ ነው የሚበቅልልሽ። በታማኝነት አገልግል። እየደከመሽ ነው፣ እያማረረችሽ ነው፣ መዳም እያስከፈችሽ ነው። ኢትስ ኦኬ። እሷን እግዚአብሔር በእጥፍ ይክሳታል። አንቺን በእጥፍ ያጽናናሻል፣ ይደግፍሻል። የሰራሹ ይባረክልሻል። በታማኝነት አገልግይ፣ በታማኝነት ተመላለሽ። ስራ ደክሞሻል፣ እየደከመሽ ነው፣ ትጥብ በይበና ማታ ላይ ስትጥብ ብለሽ በቤት ውስጥ ቫዝሊን ካለሽ ማለት ነው ቅብት አድርገሽ ተኝ። ነገ ፍሬሽ ሆነሽ ትነሻለሽ። ልክ ጠዋት ስትነሺ 5 ደቂቃ ታክል ሰውነትሽን ስፖርት መስራት ካቃተሽ እንኳን ማለት ነው በውሃሽ በመታጠቢያ ሽት አርጊና ወደ ስራሽ ሂጂ። ፍሬሽ ነው የምትሆኚ። ሁሉ ነገር ያልፋል። የማያልፍ ነገር ምንም የለም። እግዚአብሔር የለም እያለ ሰይጣን አያይሽም ብሎ ይናገራል እንጂ እግዚአብሔር የለም አይልም። እግዚአብሔር ረስቶሻል ይልሻል እንጂ እግዚአብሔር በፍጹም አንቺን አይወድሽም ሊል አይችልም። እግዚአብሔር ይወድሻል። እግዚአብሔር አለ። እግዚአብሔር አለ፣ እያየሽ ነው። ከእስትንፋስሽ ይልቅ ቅርብ ነው። ይፈልግሻል፣ ያጽናናሻል፣ ያበረታሻል። አትድከሚ፣ አይዞሽ፣ በርቺ፣ አመስግኝ። በሚገጥምሽ መከራ በሚታልፊበት ቦታ ሁሉ እያመሰገንሽ ለፊ። እኔ አመሰግናለሁ አምላኬን። ትላንት ባማረርኩት በጣም አዝኛለሁ። ሰው ግን በህይወት ስላለው እከሳለሁ። በህይወት ስላለሁኝ እያመሰገንኩ ቀጥላለሁ። አመስግኝ አምላክሽን። ይገባዋል። ከአንቺ አንደበት ከአንተ አንደበት እግዚአብሔር ምስጋናን ይፈልጋል። ብር፣ ወርቅ፣
ስዕለት የሆነ ነገር አይደለም የፈለገ ምስጋናን የሚሰዋ የእግዚአብሔር መዳን ያያል። ምስጋናን እንሰዋ ይገባዋል። የኔ አምላክ፣ የአንተ አምላክ፣ የአንቺ አምላክ፣ የፈጠረሽ እግዚአብሔር አንድ እግዚአብሔር ምስጋናን ይፈልጋል። አመስግኝ፣ ንስሐ ግቢ። ትላንት ስላማረርሹ ስቲል እያማረርሽ ካለሽ ንስሐ ገብተሽ እግዚአብሔርን ማመስገን ጀምሪ። ሰይጣን የሚያማርረው ስለታሰረ ጥልቅ ሲኦል ላይ ታስሮ እየተቃጠለ እሱ እንኳን ተስፋ አይቆርጥም። አንቺን ሊያሳዝን፣ አንቺን ሊያስለቅስ አስለቅሶ የለቅሶሽን መስዋዕት ሊቀበል ነው። መስዋዕት የሚገባው ለእግዚአብሔር ብቻ ነው። የምስጋና መስዋዕት የእግዚአብሔር ፍቃድ አይደለም። አንቺ እንድታለቅሽ፣ አንቺ እንድታማርሪ፣ አንቺ እንድትበደይ የእግዚአብሔር ፍቃድ አይደለም። ዓለም ላይ ያለ የዓለም ገዢ ዲያብሎስ ነው እያሳዘነሽ ያለ፣ እያስከፋሽ ያለ፣ እያስለቀሰሽ ያለ። የእግዚአብሔር ፍቃድ አይደለም። ተራ አለ፣ ጊዜ አለ። ጠብቂው እግዚአብሔርን፣ አታፍሪም። እግዚአብሔርን ጠብቂ፣ አታፍርም። እንዲሁ እግዚአብሔር ሰውን አይጥልም። እንዲሁ ከእናትሽ ሆድ እንድትወለጂ አይደለም እግዚአብሔር የፈለገ። ዓላማ አለ ባንቺ ላይ፣ ዓላማ አለ ባንተ ላይ። ዓላማክ ምንድነው? ወደ ዓላማክ ውሰደኝ አምላኬ እያልሽ ጸልይ። ተባረኩ። ወዳችኋለሁ። ባይ ባይ ባይ።